ያለሁት። እስኪ ንገረኝ፣ ዝናና ካሌብ ስለሚሰሩት ወንጀል አንተ ታውቃለህ? እስኪ በደንብ ንገረኝ። በጣም ብዙ ነገር አውቃለሁ። ብቻ ቤተሰቦቼ ድና ይሆኑልኝ ልመሰክርበት ሁሉ ዝግጁ ነኝ። የቤተሰቦችን ጉዳይ በእኔ ላይ ጣለውሽ። ስለ መቅጠር አላወራንም ነበር? ትዝ አይልሽም እንዴ? አሁን እሷን ያገኘኋት ይመስለኛል። አዎ እንዴ አቤት ነው እንዴ ልከው እኔ የምለው እኔት ዋስ የሚሆንሽ ሰው ጋር መደወል ትችላለህ? አሁን መደወል እችላለሁ። ዋነት የት እንደሚያደርስ እናያለን። ያችን ጭራቅ ቅድስት እናንተን መጨረሻችሁን ሲኦል ካላደረኩት እኔ ማህሌት አይደለሁም። ቁጭ በይ እዚህ። በስተመጨረሻም ጠበቃው መድብልን አገኘው። ጠበቃው አልሞትም ኩም ይህ ሁሉ የዝናህ ወጥመድ ነው። በስተመጨረሻ ግን ቤተሰቦች ጎዳና ላይ ሲወድቁ እኔንም ሊገለኝ ነበረ፣ አምልጫለሁ፣ ጓደኛህ ነፃ መሆኑን አረጋግጥ የሚለውን ነገር ተናገረ። የዝናህን ክፋት እያወከው እንዴት ሞተሃል? በእርግጠኝነት ስትቀበር አይቻለሁ ትላለህ ይላል ጠበቃው። በስተመጨረሻም እንግዲህ ማህሌት ያሰበችውን በቀል ጀምራለች። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ምሳሌ ዛሬም አጓጊ ሆኖ ቀጥሏል። ወጥመድ ውስጥ ያስገባቻቸው ማህሌት መድብል ቆቁ እሾህን በሾህ በዙሪያህ እሾህ ከቦህ የመጣውን ሰው ሁሉ አትመን፣ የመጣውን ሰው ሁሉ አትቅረብ፣ የተጠጋውን ሁሉ አትመን የሚለው መድብል ገና ከመጀመሪያው ልጅቷን ነቅቶባታል። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ቅድስት የቤቴ እመቤት የልቤ ንግስት ናት፣ እረፍት ያስፈልጋታል የሚለው ብሩክ አጋዥ ናት ብሎ ያመጣው የቤቱን ሰላም የሚያናጋ የማህሌትን ጉዳይ የምትፈጽም እጅግ አደገኛ መልእክተኛ መሆኗን መድብል ነቅቶባታል። በጣም የሚያሳዝነው ጉዳይ ይህ ጉዳይ በምን ሁኔታ ይሆን ሂደቱን የምታስኬደው? መድብልስ ለምንድን ነው በአትኩሮት ያያት? ይቺ በእርግጠኝነት አጋዥ አይደለችም፣ ወጥመድ የተላከችብን እሾህ ናት ብሎ አስቦ ነው ወይስ ምን ተፈጥሮ ነው? የሚያሳዝነውና የሚያስደነግጠው ጉዳይ ዳጣ ከዝና ጋር ተፋጠጠች። ምሕረትና ርህራሄ የሌለው እሱ ያሰበው ካልሆነ ሰዎችን ባገኘው አጋጣሚ የሚያጠፋው መድብል ዝናህ ዳጣን ሞገስን ካለበት ታውቂያለሽ ብሎ አፋጠጣት። ዳጣ ሞገስን አሳልፌ ከምሰጥህ እኔንም ብገለኝ ይሻላል፣ የማውቀው ጉዳይ የለም ስትለውም ምን ያህል እንደተጫናትና ምን ያህል እንደዛተባት አይታቸዋልና የእውነት ዳጣ የእውነት ግን ዝና በጣም ነው የሚያስፈራው። በመድኃኔ በጣም ያስፈራ ማለት የሆነ ፊዚካሊ የሆነ ግድንግድ የሆነ ግድግዳ በስርዓት ላይ አንዳንድ ጊዜ ቁመትም ሲበዛ እንትን ይላል ይከብዳል ማለት ነው። ኤኒዌይ ማህሌት ያገኘችውን አጋጣሚ ያገኘችውን ገንዘብ 500 ሺህ ብር ከባለ ሀብቱ የዘረፈችውን አስፈራርታ በዛ ቪዲዮ ለበቀል ጀምራበታለች። ሰው የጽድቅ ስራ ለመስራት ከባለፈው ስህተቱ ተምሮ የተሻለ ህይወት ለመኖር ይሞክራል። እሷ ግን ክፋትና ተንኮሏን ጀምራበታል። ይሄ ጉዳይ እስከምን ጥግ ድረስ ያስኬዳቸዋል? ትልቁ ጉዳይና ልብ አንጠልጣይ የሆነው ጠበቃው ቤተሰቦችን አሳማኝ ቦታና ደህንነታቸው የሚጠበቅ ቦታ ካስቀምጥክልኝ ግድ የለም እንገናኛለን፣ ለጊዜው ግን ከዝና አምልጬ ጎዳና ላይ ነው እያደርኩ ያለሁት፣ ሳያገኘኝ ብታገኘኝ መልካም ነው ብሏል። እንግዲህ ሞጌም ነፃ ወጥቶ ዝና ዘብጥ እያወርዱ እነ ካሌብ ሞሲሳ ወደ አቃቂ እስር ቤት ወርደው የሚገባቸውን ቅጣት ያገኛሉ የሚል ግምት አለን። ግን ያ እስከሚሆን ድረስ ያለው ውጣ ውረድ ከባድ ነው። አሁን የመጣችው ልጅ ኦልሬዲ ሉላ እዛ ቤት እንደሆነች ታውቃለች። ማህሌት ስንት ሰው አለ ማን የሚባል አለ ምናምን እያለች ኢንፎርሜሽን ስትጠይቅ እንግዲህ ሉላ የምትባላለች የሚለውን ነገር ከሰማች ማህሌት ከዝናህ ገንዘብ ለማግኘትና ከአንተ የተሻልኩ ነኝ ብላ ለማሰብ ከፈለገች ኦልሬዲ ሉላን አሳልፋ ልሰጣትና እዛ ቤት እንደሆነች ልጠቁሙባቸው ትችላለች። ስለዚህ ሞገስ አሁን ሳይሆን የሚያስጨንቀው እዛ ቤት የገባችው ልጅ ናት። የእውነት መድብል ጠንቅቆ ነቅቶባት ነው
አሃ ብሎ በትኩረት ያያት፣ ነገሮችን በጥሞና የሚመለከተው አስተዋይና ቆቁ የወንድሙ ጠበቃ የቤተሰቦቹ መከታ መድብል ቶሎ ነቅቶባቸው የመሀሌትን እቅድ ገደል ሰዶባት፣ በእርግጥ መሀሌት በዚህ ልክ ትመጣለች፣ በዚህ ልክ ሰው ታመጣብናለች ብሎ ላያስቡ ይችላሉ። ግን የዝና ሰዎች ሊሆኑ ይችላሉ ወይም ሌላ የካሌብ ሰዎች ሊሆኑ ይችላሉ ብሎ ያስባል ብዬ ነው የማስበው። ኦልሬዲ ብሩክ ሞኝ ቢሆንም መድብል በጣም አስተዋይና ነገሮችን በጥሞና አርቆ የሚያስብ ኔጌቲቭ እና ፖዘቲቭን ሊሆን ይችላል ላይሆን ይችላል ብሎ አመዛዝኖ የሚያስተውል ነውና መድብል መንቃቱ ነገሮችን በጥሞና እንዲከታተል ያደርገዋል ብዬ አስባለሁ። ልጅቷም ነገሩ ማንነቴን ልደብቅ ኦልሬዲ እንደ ገጠር ልጅ ልምሰል ምናምን ብትል እንኳን አትመስልም። ቅልጥ ያለች የመሸታ ቤት ድራፍት ጨላጭ እዛ ኩሽና ተቀምጣ አስቡት። በዚያ ላይ ነው አንተ ኳኩላ እና በጣም ይከብዳል። ኦልሬዲ ሞገስ ያለበት ባይታወቅ እንኳን ሉላ ያለችበትን አሳልፈው እንዳይሰጧት በጣም እፈራለሁ እኔ በግሌ። ኤኒዌይ አሁን ትልቁ ጉዳይ ጠበቃውን አግኝቶ ወሳኝ ቦታ አስቀምጦ የጠበቃውን ቤተሰቦች ደህንነታቸው የተጠበቁ ቦታ ላይ ከተቀመጡ ሌላው ተርፍ ነው። ዝና ቢወጣ ቢወርድ የትም አያገኘው ሞገስ ማለት። ምክንያቱም በማረጃና በመረጃ በህግ ከተረጋገጠ ህግ ክሱን ያነሳል። ክሱን ውድቅ ያደርግና ማን ነው የሚከሰሰው? የዝና ሰዎች ናቸው። እዛ ቢሮ የሚቀልባቸው ወንጀለኛ ናቸው። ወንጀለኛ ነው ብሎ ቪዲዮ የላከው ፖሊስ አለ፣ የተቀበለው ፖሊስ አለ። ከየት አመጣህ? ማን ሰጠህ? ማን አመለከተብህ? ማን ጥቆማ አረገልህ? የሚለው ምርመራ አለና ዝና የበለጠ ወንጀልና ክፋቱን እያረቀቀ ምን ያህል አደገኛ እንደሆነ እየተጋለጽ ነው አሁን ማለት ነው። አሁን የሚፈልጉት ምስክርና መረጃ ነው። ጠበቃው ደግሞ የዝናህን ክፋትና ወንጀል ጠንቅቄ ያውቃለሁ ከምታስበውና ካልከው በላይ እያለ ነው። ምክንያቱም ዝናህን ጠበቃው መበቀል ይፈልጋል። በእርግጥ እሱ አሳማኝ ነገር የሚፈልገው የቤተሰቦቹ በደህንነት ቦታ መቀመጣቸውን ነው እና ዝና ላረገበት ነገር ቤተሰቦቹ ላይ ላደረሰባቸው ግፍ መበቀልና እሱን መጉዳት ይፈልጋል እና እነ መድብል ጋር ተባብሮ ነገሮችን የበለጠ እንዲጠነክሩና እነሱም ወደ ዘብጥያ እንዲወርዱ ያደርጋሉ የሚል ግምት አለኝ። እስኪ እናንተ የገመታችሁትን ኮሜንት ቦክስ ላይ አስቀምጡልኝ። ምክንያቱም ኦልሬዲ ጠበቃው በቃ አሳማኝ ነገር ነው የሚፈልገው። ምክንያቱም ዝና እኔ እሸፍናለሁ፣ ቤተሰቦችን እረዳለሁ ካለ በኋላ ቤተሰቦች ጎዳና ላይ ወጡ። እድሜ ለእኔ የሚከፍሉት የሚበሉት፣ ለቤት ኪራይ የሚያደርጉት፣ አስቤዛ የሚያደርጉት ሲያጡ ጎዳና ላይ ወጡ ሲለው መድብል ምን ያህል እንዳዘነ ይሄ ክፋት ውጤት ነው። ይህን ያህል አመት ለህግ ስትሰራ ህግ አስከብራለሁ ስትል በአቋራጭ ደግሞ ድሆችን ስትዘርፍ ምስኪኖችን ስታስለቅስ የሰራኸው ቤት እንኳን የለም። ከዚህ እንኳን አትማርም? ምንም የማያውቀው ምስኪኖችን የምታሰቃይ ለዚህ ስራ ዋጋ እየከፈልክ ነው። ነገሮችን አስቤ እነግርሃለሁ ብሎታል። ስለዚህ መድብል ጠበቃውን ዝና ሳያገኘው ማግኘት የብዙዎቻችን ፍላጎት ነው። ሞጌ ነፃ ወጥቶ ዝና ጋር